ሰላም ጤና ይስጥልኝ ወገኖች እንደምን አላችሁ? በአባ ክፍለ ማርያም የቀድሞ መነኩሴ ማለት ነው። በአባ ክፍለ ማርያም እና የቀድሞ መነኩሲት በእሙሃይ ሐመልማል መካከል ሲደረግ የነበረው የፍርድ ቤት ሙግት ማለትም ያስገድዶ መድፈር ጥቃት ተፈጽሞብኛል፣ በዛ ምክንያት ልጅ ወልጃለሁ፣ ልጅ ወልጄም ሊረዳኝ አልቻለም የሚሉ ክሶች ነበሩ። ትላንትና ፍርድ ቤቱ ውሳኔ አስተላልፏል ተብሏል። ምንድነው ውሳኔው? ሰውየው አባትነቱ ተረጋግጦ ለተወለደችው ሕፃን ምስክር ለተባለችው ሕፃን ልጁ ተቆራጭ እንዲያደርግ የሚል ውሳኔ መወሰኑ ተሰምቷል። ከተለያዩ የብዙሃን መገናኛዎች ይህን ዜና አድምጣችኋል። ፍርድ ቤቱ ይህንን ሊወስን የቻለው ልብ በሉ፣ ይህን ውሳኔ ሊወስን የቻለው በሌሎች መረጃዎች ነው እንጂ የዲኤንኤ ምርመራው እንዲደረግ የቀረበለትን ጥያቄ ሰውየው አልተቀበለም። አባ ክፍለ ማርያም ተብሎ የድሮ መነኩሴ አባ ክፍለ ማርያም ተብየው ፈጽሞ ሊቀበል አልፈለገም። ፈቃደኛ ሊሆን አልቻለም። የዲኤንኤ ምርመራውን ማለት ነው። ያው ስራው በእርግጠኝነት ሊታወቅበት ስለሆነ ማለት ነው። ስለዚህ ፍርድ ቤቱ ሌሎች መረጃዎችን ተመልክቶ ነው አባት ነህ፣ ምርመራውንም ልትቀበለው ያልቻልከው አባትነትህ እንዳይረጋገጥ ነው ብሎ በሌሎች መረጃዎች ነው አባትነቱን ያረጋገጠበት እና 5,000 ብር መሰለኝ ለልጅቱ ተቆራጭ እንዲያደርግ በየወሩ ቅጣት የጣለበት ውሳኔ የወሰነበት ማለት ነው። አሁን ይኸውላችሁ ወንጀሉ ይሄ ብቻ አልነበረም። እንዲያውም ትልቁ ከፍተኛው ወንጀል ምንድን ነበረ? ያስገድዶ መድፈር ነበር። ፍርድ ቤቱ ለዚህ የወሰነው ውሳኔ አልነበረም። ለፈጸመው ያስገድዶ መድፈር ጥቃት ቅጣት አልሰጠውም፣ አልጣለበትም። ከዛም አልፎ ሰውየው ይሄንን ሚስጢሩን ይሄንን ጉዱን አዳፍኖ ለማስቀረት ሰው እንዳይሰማ እንዳያውቅ ለማድረግ ሴትዮዋን ከነ ልጇ ሲያሳድድ ነው የኖረው። ለዚህም የጣለበት ቅጣት የለም ፍርድ ቤቱ እና በጣም ያሳዝናል። ጎዶሎ ነው። የተሟላ ውሳኔ አይደለም፣ የተሟላ ቅጣት አይደለም ማለት ነው የተጣለበት ቅጣት እና ይሄ አሳዝኖኛል። ግን ምንድነው አሁን ወደ መፍትሄው ስንሄድ ወገኖች፣ እኒህ የቀድሞ መነኩሴ አባ ክፍለ ማርያም እና የቀድሞ መነኩሲት እሙሃይ ሐመልማል ለዚህ ውድቀት ለዚህ ድቀት ሊዳረጉ የቻሉት ከቀኖና ቤተክርስቲያን በመውጣታቸው ነው። ምንድነው እሱ ያላችሁ እንደሆነ ይኸውላችሁ፣ ቤተክርስቲያን ቀኖና አላት። ቀኖናውን ስትሰራውም ያለ ምክንያት አይደለም። አጥር ሲታጠር ቅጥር ሲቀጠር ያለ ምክንያት አይደለም። ቀኖና ቤተክርስቲያን ባልቴት ነው በአቃቢትነት ማገልገል ያለባት ብሎ የሚለው። በአቃቢትነት የሚያገለግሉት ባልቴት መነኮሳትን ነው። አሁን የሳት ዘመን ላይ ያለችን ወጣት መነኩሲት ቀጥረው ይህን ቀኖና ተላልፎ ማለት ነው ባልቴት እንድታገለግልበት የተመደበችበትን መስክ በሳት ዘመን ላለች መነኩሲት በመስጠታቸው ምክንያት ለእንዲህ አይነት ድቀት ተዳረጉ። አያችሁ፣ ለዚህ አይነት ፈተና ተዳረጉ። ሰውየውም ተፈተኑ፣ ሴትዮዋም መነኩሲቷም ተደፈረች እና ከቀኖና ቤተክርስቲያን መውጣታቸው ነው ለእንደዚህ አይነት ችግር የዳረጋቸው እንጂ ባልቴት ብትሆን በዚህ ቦታ ያለችዋ አቃቢት ባልቴት ብትሆን ኖሮ እንዲህ አይነት ችግርም ባልተፈጠረ ነበር። ይሄ ችግር የዚህ ደብር ችግር ብቻ አይደለም። በነገራችን ላይ ዛሬ ከተማ ውስጥ ያሉ አብያተ ክርስቲያናት ደብራት በሙሉ ነው የምላችሁ። ለምን እንደሆነ ኋላ ገልጽላችኋለሁ። ወጣት አቃቢትን መቅጠር ፋሽን ሆኗል። ፋሽን ሆኖ በሙሉ
መነኮሳቱ እነዚህ ወጣት መነኮሳት ከገዳም እየፈለሱ ከተማ እየገቡ ነው። ከተማ ገብተው በአቃቢትነት እየተቀጠሩ ማለት ነው። ገዳማቸውን ጥለው እየሄዱ ማለት እየገቡ ወደ ከተማ። ይሄን ችግር የፈጠረው ደግሞ ማን መሰላችሁ? ቤተ ክህነት ነው። ቤተ ክህነት ለየቤተ ክርስቲያኑ እከሊትን በአቃቢትነት እንድትቀጥሩ ታዛችኋል የሚል ደብዳቤ እስከ መጻፍ ሁሉ ይገርማችኋል። ደብዳቤ እየጻፈ ለአብያተ ክርስቲያናቱ ባልቴት የሆኑትን መነኮሳት እያሰናበቱ ወይም ደግሞ እነሱ በሞትም በምንም ለማገልገል ከእድሜ ብዛት ለማገልገል ካለመቻልም ሲገለሉ ወጣት በነሱ ቦታ እነሱ እንደነሱ ያሉ ባልቴት መነኮሳትን ባልቴት ብሎ ያሉ ቅዱስ ጳውሎስ ነው። ልብ በሉ፣ እኔ አይደለሁም። እና ቀኖና ቤተክርስቲያን ነው። መቅጠር ሲገባቸው ወጣቶችን ከገዳም እያመጡ በሳት ዘመን ያሉ መነኮሳትን እንዲቀጠሩ እያደረገ ነው። ማን? ቤተ ክህነት ተብየው የጥፋት ልጅ የተከማቹበት የቤተክርስቲያን አስተዳደር ማለት ነው። የጠላት ቅጥረኞች የሞሉበት የቤተክርስቲያን አስተዳደር ማለት ነው። ቤተ ክህነት ማለት ሆን ብለው ነው ይህን የሚያደርጉት። ጠላት አድርጉ ብሏቸው ነው። ገዳም እንዲነጥፍ፣ ገዳም እንዲዘጋ፣ መነኮሳትን አጥቶ እንዲዘጋ ለማድረግና በሳት ዘመን ባሉ መነኮሳት ካህናት እንዲፈተኑና እንዲሰናከሉ እንዲወድቁ ለማድረግ እየገባችሁ ነው። ለማድረግ ሆን ተብሎ ቀኖና ተሽሮ የቤተ ክርስቲያኗ ቀኖና ተጥሎ ማለት ነው ይህን እያደረጉ ያሉት። እና በዚህ ምክንያት ይሄ ደብር ብቻ አይደለም፣ እኔ የሰማኋቸውም ሌሎች ደብሮች አሉ እንዲህ አይነት ችግር የተፈጠረባቸው። ግን እንግዲህ በተለያየ ምክንያት ወይ ተሳክቶላቸው ሚስጥሩ እንዲዳፈን አድርገዋል። እንደዚህ ያደረጉት ይሄንን የፈጸሙት ሰዎች አስፈራርተውም ጸጥ አሰኝተዋቸዋል። ሊወጣ አልቻለም። እንደኒህኛይቱ እኒህ በርትተው ነው ተግተው እና አጋዥም ወገን ዘመድ ስላላጡ ለሚዲያ ለህዝብ እንዲደርስና መፍትሄ ሊያገኙ የቻሉት። ይሄ አቅም የሌላቸው ግን ዋጥ አድርገውት ወደ እግዚአብሔር አልቅሰው ብቻ ዝም ብለዋል። እና ይኸውላችሁ ወገኖቼ ቤተክርስቲያንን በቅርበት አለመከታተላችን ለእንዲህ አይነት ፈተና አዳርጓታል። ከዚህም የከፉ ብዙ ፈተናዎች አሉ ቤተክርስቲያን ላይ። ይህን ሁሉ ፈተና ቤተክርስቲያን ላይ ሊያመጣው የቻለው የኛ ቸልተኝነት፣ የኛ ቤተክርስቲያንን በቅርበት አለመከታተል፣ መተላለፎች ሲፈጸሙ ለምን ብለን አለመጠየቅ፣ አለመጋፈጥ። ከክርስቶስ አደራ ተጥሎብናል ቤተክርስቲያንን እንድንጠብቅ። ማተብ ያሰርነው እስከ ሞት ድረስ ታምነን ቤተክርስቲያንን ከጥፋት ልጆች እንድንጠብቅ ነበር። ያን አደራ በላን እኛ። አያችሁ። እና ቤተክርስቲያንን እንደፈለጉ እንዲጫወቱባት፣ እንዲበልቷት፣ ደምስሯን እንዲቆርጧት፣ እንዲያደርቋት ፈቀድንላቸው። ከዚህ የከፋ ብዙ ጥፋት ፈጽመዋል፣ እየፈጸሙም ነው። ቤተክርስቲያን እየሞተች ነው ማለት ነው፣ እየጠፋች ነው ማለት ነው። እና ከዚህ እንውጣ፣ እንዳንጠየቅ ከዚህ ወጥተን ቤተክርስቲያንን እንጠብቅ። እስኪ ምንድነው እየተፈጸመ ያለው ብለን በቅርበት እንከታተል። መተላለፎች ተፈጽሞ ስናገኝም እንጋፈጥ፣ አይሆንም አይደረግም እንበል ነው የምላችሁ ወገኖቼ። አንድ ደብር ላይ ምን ሰማው መሰላችሁ? እንደዚሁ ወጣት ናት አቃቢቷ እና ፈተኗት እዛ በዙሪያው ያሉ ካህናትን ጨምሮ ማለት ነው፣ እንዲህ ሊያጠቁ ማለት ነው። ሲፈትኗት ጥላ ወጣች። ሌላ እንዳይቀጥሩ እሷ እንድትርቅ አይፈለግም፣ ፈልገዋታል። እሷ ደግሞ በዚህ በደረሰባት ፈተና ምክንያት አገልግሎቷን ግብር ማድቀቅ አልቻለችም። ሌሎች አገልግሎትን መስጠት አልቻለችም። ምን ያደርጋሉ? ግብሩን ወስደው ወፍጮ ቤት ያስፈጫሉ። አይገርማችሁም? እና ወፍጮ ቤት ነው እኔ አጣርቻለሁ። እግዚአብሔር ያሳያችሁ። ቀኖና ቤተክርስቲያን ተላልፎ ማለት ነው። መገበሪያን
ወፍጮ ቤት ወስደው መንደር ወስደው ወፍጮ ቤት የሚያስፈጩ እዚህ ድረስ ነው ያለው መዳፈር። እዚህ ድረስ ነው። እኔ ስም ብጠራላችሁ ያ ቤተክርስቲያናቱን ይሄ ደብር ብቻ አይደለም። አሁን በቃ ትተውታል። ወስደው የሚያስፈጩት ግብሩ መገበሪያውን ወስደው የሚያስፈጩት ወፍጮ ቤት ሆኗል። አሳዝን እና ባካችሁ ዝም ማለታችን ለከፋ ቤተክርስቲያንን ለከፋ ፈተና ዳርጓታልና ኧረ ዝም አንበል ባካችሁ። ለየትኛው እድሜ ብለን ነው? ለየትኛው ጊዜ ብለን ነው? እግዚአብሔር ያላዘዘው ፈተና አይመጣብንም ወገኖቼ። ይመስለናል እንጂ እግዚአብሔር ከሰጠን እድሜ ደቂቃ ሰከንድ እንኳን አንጨምርም። ራሳችንን ከዚህ አቅበን እድሜ ልንቀጥል አንችልም እና ዋጋ ከማጣት ውጪ ለፍርድ ከመዳረግ ውጪ ፈርተን በመታቀባችን የምናተርፈው ነገር የለም። እባካችሁ ዝም አንበል። ቤተክርስቲያንን ለፈተና ዳረግናት። እባካችሁ። አመሰግናለሁ። ይሄን ለማስተላለፍ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎው፣ ሰብስክራይብ፣ ኮሜንት እያደረጋችሁ እግዚአብሔር ይስጥልኝ።